ስለ የግሌ አታውራ። አውቄብሃለሁ፣ ትወዳታለህ። ግን ይህን ፍቅር የያዘኝ ቀን ይሄ ቤት ዩክሬንንና ሩሲያን ወይም ኢራንንና እስራኤልን ነው የሚሆነው። ዝም ካሉ ብዙ ታወራለህ። ናና የፈለግነው ማድረግ እንችላለን። እና ልቆርጡኝ ነው? አዎ ወንድ ልጅ ናችሁ። በዚህ ጉዳይ ልጨክሩ እንዲ ብር ነዋ፣ በሚሊዮን ዶላር የሚቆጠር ገንዘብን በጉያ አንጠልጥል የምትዞር። እሺ አንተም ቢሆን ትትናን አግባት። እሺ ራሴን ዝቅ ያደረግኩት እኔ ራሴ ነኝ አይደል? አንተ እኮ ምንም አላጠፋህም። እንዴ ግሌ፣ እኔ እኮ እወድሻለሁ። አትወደኝም። ተንከሲስ እንግዲህ በድጋሚ ከነዝና ጋር እየተሳደደ ነው የሚገኘው። እንደሚታወቀው እንግዲህ ተንከሲስን ትትናን ብለው በመጡ ሰዓት የዝና ሰዎችና ነዝና አግኝተውት ነበረ። ከዛም እንግዲህ ፎቶ ሁሉንም አንስተዋቸው ስለነበረ ትትናን ሲያጡ እንግዲህ ተንከሲስንና ጓደኞቹን ሁሉንም እና አብርሽን ፎቶ አንስተዋቸው ነበርና ያንን እንግዲህ ፎቶ ያነሷቸውን ለካሌብ ሞሲሳ ልከውለት ስለነበረ እንግዲህ ካሌብ ሞሲሳ ይሄንን ፎቶ ሲያይ እንግዲህ ተንከሲስን ይሄ በተፈጥሮ አጭር የሆነው ልጅ በጣም ይፈልጋል። ምክንያቱም በጣም ብዙ ነገሩን ይፈልጉታል። እነማን ሲባል እንግዲህ የናይጄሪያ ጥንቆች በዛ አማካኝነት እንግዲህ ተንከሲስንም እያሳደዱት ነው የሚገኘው። በጣም ተንከሲስም እንግዲህ እንደሚታወቀው በጣም ፈርቷል፣ ተጨንቋል። በተለይ ደግሞ ለዚህ ሁሉ የዳረገው አሳልፎ ለመስጠት ብዙ ነገሮችን እያደረገበት የሚገኘው መሳይ ነው። እንግዲህ መሳይ ማለት እንደ ስሙ መሳይ እዚህ ሲመጣም ይመስላል፣ እዛም ሲሄድ ይመስላልና እንግዲህ እንደያችሁት በጣም በሚገርም ሁኔታ ጭንቅ ብሏል ተንከሲስ። መሳይ ደግሞ ጭራሽ ብንብለው አሪፍ ነው። አሁን የሆነ ወሬ ሰምቻለሁኝ፣ ሚዲያ ላይም የሆነ ኢንፎ አይቻለሁኝና ሰርች አድርጌ ብዙ ነገሮችን ጠይቄ ነበረ። እሱም እንግዲህ የሆነው ምንድነው ያንተ የዘር ፍሬ በጣም ጥሩ ነገር ነው ማለት በሚሊዮን ዶላሮች ነው የሚዋጣው። ስለዚህ ለምን ያንን ሽጠን ለምን አውጥተን ከዚያ ለምን የዘር ፈሳሽ እንደዚህ ጥሩ ስለሆነ ለምን አንሸጠው ምናምን ነው ያለው ማለት ይሄ እንትና መሳይ የሚባል ሰውዬ። እና በቃ ተንከሲስ ደግሞ እንዴት ምን አልኩ፣ ለምን ነው እንደዚህ የምታደርገኝ? እኔ እኮ ገና አንድ ነገር አልሰራሁኝም፣ አንድ ፍሬ ልጅ ነኝ። በዛ ላይ ደግሞ ፍቅረኛ አለችኝ። እንዴ ጽጌ እኮ ፍቅረኛ ነች። ተዛስ ምን ላደርገው? ብሩ ከመጣ በኋላ ከፍቅረኛ ጋር በትዳር ህይወትን ካልመራሁበት ራሴን እንትን ካላደረኩበት ምን ይተክርልኛል ገንዘብ ብቻውን እያለ ነው መሳይ ደግሞ እንዴ ምን አንተ ቋንጥልጥለ ከመዞር ውጪ ምን ሰርተህበት ታውቃለህ? ስለዚህ አንተ ዝም ብለህ እንሽጠውና እንለወጥበት እያለው ነው የሚገኘው። ተንከሲስም እንግዲህ እንዴ እኮ ጨከናችሁ ልታደርጉ ያረበው ወንድ ልጅ አምላክ እያለ ነው። የሚገርመው ነገር በህልሙ የዝና ሰዎች ወይም ደግሞ የዝና ጠባቂ ይሄ በባለፈው መድብል የደበደበው እንግዲህ ተንከሲስና ትትናን ይዟቸው ሊሄድ ሽጉጥ ደቅኖባቸው ነበር እንደሚታወቀው ይሄ ልጅና ያው መድብል ከኋላ ደርሶ ነው ያደናቸው። በዛም አማካኝነት እንግዲህ ዛሬም እሱ በህልሙ ነው በእርግጠኝነት እንጂ የእውናነት አይደለም። እንግዲህ ወይኔ ጉዴ ልትወስድኝ ነው ወይ ልትቆርጡት ነው ወይ ያለ ነበር። አዎ ቆርጠን ልንወስደው ነው። ምክንያቱም እንደ ያረብ ወንድ ልጅ አምላክ አላሳዘናችሁም ወይ? እኔ ገና እንዳፍቃሪ ነኝ፣ ማፈቅራት ልጅ አለችኝ፣ ብዙ ነገር መኖር እፈልጋለሁ እያለ ነበረ ተንከሲስና ምንድነው ያለው እንግዲህ ያለው ምንድነው አይ ምክንያቱም ደግሞ ካንተ እንትን ከምትለው በላይ በሚሊዮን የሚቆጠር ዶላሮችን ይዘህ እየዞርክ ነው። ስለዚህ ማን ይሰማሃል እያለው ነበረ። እንግዲህ ተንከሲስም እያለ እየተጨነቀ ነበረ። ድረሱልኝ ወይኔ እያለ ተላይ ይዘላል፣ ከታች ይዘላል። ያኛውም ደግሞ ቢላዋውን ይዞ እየተጠጋው ነው የሚገኘው። እንግዲህ በዛ ጭንቀት ውስጥ ነው የሚገኘው። ተንከሲስ ግን እርግጠኛ ነኝ እንትን አይደለም የውናነት አይደለም፣ ወይም ደግሞ በህልሙ ነው እንደዛ እየቀዠ ያለው። እንግዲህ በህልሙ ነው። በባለፈው ማይታችሁ ከሆነ ብዙ ጊዜ ነው የሚቀዠው። በቃ በቅዠ ምክንያት እንቅልፍ መተኛት አልቻለም። ግን ደግሞ ያሁኑ እንደምታዩት ደግሞ በቃ ስለት ይዘው መጡበት። በባለፈው ና ብለው ገተተው ምናምን ሲይዙ ሲያሰቃዩት በቃ ብዙ ነገር ነበር ሲያየ ነበረው። የዛሬው ደግሞ በቃ ቢላዋ ይዘው እንግዲህ ምን የመሰለ ትልቅዬ ቢላዋ ይዘው መጡበት ማለት ነው። እንግዲህ እሱም እናቴ ባየሽኝ እያለ ነው የሚገኘው። ያው እንግዲህ ህልም ስለሆነ ችግር የለውም ማለት ነው። ሰዎቻችን ግን እነዚህና እንደሆኑ አሁንም እሱንም ሆነ ትትናን መፈለጋቸውን አያቆሙም። ምክንያቱም እነዚህን አንዴ አይመልከቱ፣ አይናቸውን ከጣሉ አበቃ ሁሉም ነገር። ሌላው እንግዲህ ትትናና የግሌ በጣም ትልቅ ጸብ ውስጥ ነው የሚገኙት። ምክንያቱም
የግሌ እንደሚታወቀው አብርሽን በጣም ነው የምትወደው፣ በጣም ነው በቃ ፍቅር አለባት። ግን እንደምትወደውም እንደምታፈቅረውም ደግሞ እሷ በተደጋጋሚ ፍቅሯን ትገልጽለታለች። አብርሽ ደግሞ ይህን ነገር አልፈልገውም ማለት ወይም ደግሞ የግሌን በፍቅር አይን ማየት አይፈልግም። ያኔ ወድሻለሁ ምናምን ይላል ያሽቃብጣታልኝ እንጂ ጀስት ነው ዝም ብሎ እየቀለደባት ነው እንጂ ከእውነቷ አይደለም እሷ ግን ከአንጀቷ ነው የምትወደው። በቃ ሁሉ ነገሩ ደስ ይላታል። ምግብ ኢቭን ራሱ ምግብ ምናምን ስትሰራ አብርሽዬ ምን ልስራልህ ምናምን ብላ ነው የምትሰራው። ማለት በቃ ለሷ ለራሷ ለሌሎችም እኮ ነው የምትሰራው አጠቃላይ ግን እሱን ጠይቃ ነው የምትሰራው። የሱን ፈቃድ በቃ በሱ ፍላጎት ጀስት በቃ እሱን ነው በጣም ነው የምትወደው። ሰው ግን እሱ ግን አይወዳትም። ምን ዋጋ አለው ታዲያ ጋይስ? በዛም ምክንያት እንግዲህ የሆነው ነገር ምንድነው? በመጨረሻ አብርሽ ደግሞ ትትና ስትመጣ ወደ ትትና ልቡ ሄደ ማለት ነው። ትትና ወደ ትትና ሲሄድ ደግሞ አብርሽ የግሌ እዚህ ጋር በጣም ስሜታዊ ሆነች፣ ተዋሳጨች ምናምን ምክንያቱም አንዲን የምትወዱትን ሰው የሆነ ሰው መጥቶ በእናንተ ላይ እንደዛ አይነት ነገር ሲሆን በጣም ነው የሚያስጠላው። ያው ግን ዙሮ እሱም ሆኖ አልቀረም እንግዲህ ብትፈራውም አልቀረም። የግሌም ደግሞ የራሷን ህይወት ለመጀመር ራሷን ለማበርታት ያደረገችው ነገር ስህተት እንደሆነ ወይም ደግሞ እንደምትወደው መንገሯ ያ ነገር ጥፋት መስሎ እንዴት አያትና ያጠፋሁት ራሴን ያዋረድኩት ራሴ ነኝ፣ ስለዚህ ችግር የለውም ምናምን እያለች ነው የምትገኘው። አብርሽም እንግዲህ ኧረ በቃ ይቅርታ አድርግልኝ በጣም ተቀየምሽኝ ምናምን እያላት ነው። እሷ ግን አይ ብላ አቋሟን እያሳየች ነው የሚገኘው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።